የቀልብ በሽታ ምልክቶች ምንድናቸው የሚለውን ተቀስጠቀስ አደርጋለሁ። አንደኛ ቁርአንና ሱናን ሲሰማ ስለ ጀነት፣ ስለ ጀሃነም፣ ስለ ሲራጥ፣ ስለ ሒሳብ፣ ስለ ሚዛን ሲነገር ቅንጭ የማይል ቁብ የሌለው ምንም የማይመስለው ልክ ተራ ዜና ጋዜጣ እያነበበ ወሬ እየሰማ ቴሌቪዥን እያየ ሶሻል ሚዲያ እየቃኘ እንደሚሆነው ይሆንበታል። ላ ፈርቀ በይነ ከላሚላህ ወበይነ ገይሪህ የአላህ ንግግርና የሌላው ንግግር ለውጥ የማይፈጥርበት ከሆነ ይሄ በሽታው በጣም ጠንቶበታል። ከባድ ተማሚ ነው ይሄ። ሌላው መዘንጋት ገፍላ በሽታ ነው። اقترب للناس حسابهم وهم في غفلة إلى الله حساباتቸው ቀረበ እነሱ ግን ጭልጥ ባለ መዘንጋት ውስጥ ነው ያሉት። ምን እየጠበቃቸው እንደሆነ አያስቡ። ሌላው ለፍጡር አለማዘን ህፃን ልጅ ስታይ ልብህ ይላል ብድግ ማድረግ መሳም እዚህ ውስጥ ያለ ቀልብ ምልክት ነው። ታማሚ ስታይ አላህ ያሽረው በምን ልርዳ መታከም ያለ ልገዘህ ደካማ ስታይ እጁን ያዛርጎ መንገድ ማሳለፍ ገፍቶም ያልፍም ማለት ይሄ ከሌለው ደረቅ ለሰው አያዝም። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ህፃን ልጅ ሲስሙ አየና ህፃን ትሰማላችሁ እንዴ አለ። እንደመጸየፍ ማለት አዎ አሉት። እኔ ወላሂ 10 ልጆች አሉኝ አንዱን ስም ያላቅም አላቸው። ምን አሉት ረሱል ሰለላሁ ዐለይሂ ወሰለም ምን ላርግልህ ታዲያ አላህ ከልብህ ህዝነትን ከመዘዘው አለ። ከውስጥ ህዝነት ከወጣ ምን ላርግ? ይሄ ከህዝነት ነው። ልጃቸው ኢብራሂም ሙቶ ቀብር ላይ አፋፍ ላይ ቁጭ ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደሌላው ያቀራሩ ስቅስቅ እያሉ ማልቀስ ሸርዑ ስለማይፈቅድ ቁጭ ብለዋል። ግን ሐዘኑ ፈነቀላቸውና እንባቸው ዱብ ዱብ ሲል አያቸው አንድ ሱሐባ ያ ረሱላህ ሰው ያርቀሳሉ እንዴ አላቸው። አዎ ان هذه رحمه ما እዝነት ነው አሉ። ይሄ እዝነት ነው። ሌላው ጭንቅንቅ ይላል ሰውየው ደስ የሚለው ነገር የለም። ሁሉ ነገር ያስጠላዋል። ሐያቱ ራሱ ረሕማ የሌለው ኸሽየተ አላህ የሌለው ሰው የደፈረሰ ሐያት ሁሉ ጭንቀት። ሀብትም ያገኛል፣ ጤናም አለው፣ ሰላም ውሎ ያድራል፣ ልጆች አሉት፣ ውስጡ ግን ሰላም አጣል። ليش؟ لأن بذكر الله تطمئن القلوب لب የሚረጋጋው አላህን በማስታወስ ነው። ألا بذكر الله تطمئن القلوب አላህን በማስታወስ ልቦች ይረጋጋሉ ይላል። ሌላው ማዕሲያት ብሎ ይዳፈራል፣ አይከብደውም። መዋሸት ቀላል ነው፣ መበርበር ቀላል ነው፣ መቀማት ቀላል ነው። ድንገት ሰው ከገጨ ግራ ቀኝ አይቶ ፖሊስ አየኝ ነው እንጂ አላህ አየኝ አይልም። جعلت الله وانا الناظرين اليك ملائكه الذي تعذب ያለ ምስክር እኮ አለ። ምስክር የለም ትላለህ እንዴ? የጽሁፍ መረጃም አለ። መላእክት እየከተበ እኮ ነው ان عليكم لحافظين كراما كاتبين። ከሁሉ በላይ ዳኛው አላህ ነው። እሱ ምንም አልተደበቀው። وهو على كل شيء شهيد። ይሄን ሁሉ አረስቶ ሰው ብቻ ነው የሚያስበው። يستخفون من الناس ولا يستخفون من الله وهو معهم اذ يبيتون ما لا يرضى من القول። እነዚህ በሽታዎቹ የሚገለጹባቸው ምልክቶች ናቸው። እንግዲህ በሽታና ምልክቱን ተናግረን መድኃኒቱን ሳንናገር አንለያይም። ትንሽ ቢረዝምም አጠር አድርጌ ጠቅሳለሁ። አንደኛው ዚክር ማብዛት ነው። ዚክር በእርግጥ በቀልብ ነው ዋና መዝከር ያለብን፣ ግን ምላሳችንም የአላህን ስም ማወደስ እየከበደንም ስናበዛ በዛው እየታከመ ይመጣል። መድኃኒት በባህሪው ይመራል፣ ግን ይፈውሳል። لا إله إلا الله أستغفر الله صلاة مورد لا حول ولا قوة أذكاروች በቁርአን በሱና የመጡ እነሱም ማብዛት ያንን የቀልብ ድርቀት እያቀለጠው ይመጣል። يذيب قسوة القلوب ብለዋል ሐሰን አልበስሪ رحمه الله تعالى። ሁለተኛው ቁርአንን በማስተዋል ማንበብ። ቁርአንን ዞቻችን እናነባለን፣ ግን ስናነብ ምንድነው ከጫፍ እስከ ጫፍ መድረሳችንን ብቻ ነው የምናየው። ጥሩ ነው እሱም በእያንዳንዱ ሐርፍ ሐሰና ስላለው መልካም ነው። የማይቀሩም አሉ። وقال الرسول يا رب إن قوم اتخذوا هذا القرآن مهجورا ይላል። የተኮረፈ ዞር ብሎ ማያዩት ተሰቅሎ የሚቀመጥ አይደለም፣ መቅራት አለብን። ግን ስንቀራ ደግሞ ቆም ብለን ይቺ ዛቻ ለኔ ናት፣ ይቅር በለኝ ጌታዬ፣ ይሄ ተስፋ ለኔ ነው፣ ያ ረብ ጀነትን ስጠኝ፣ ይሄ ክልከላ እኔን ነው የከለከለው፣ ይሄ ትእዛዝ እኔን ነው ያዘዘው፣
ብለን ቁርአንን ለኛ አድርገን ቁርአንን አሻግረን ለሌሎች ሰዎች ማድረግ ለምደናልኛ። ይሄ በይሁዳ ነው የመጣው፣ ይሄ በነሳራ ነው። ይሁዳና የነሳራ ስራ ከሰራ አንተ አላህ ጋር የተለየ ነገር ያለው አለ እንዴ? ያን እንዳንሰራ ከቁርአን ጋር ትስስራችን የእውነት እንዲሆን ማድረግ ትልቁ ህክምና ይሄ ነው። ቁርአን እንግዲህ ሽፋኡን ሊማ ፊ ሱዱር ነው፣ የቀልብ በሽታ መድኃኒት ነው። ሌላው ወደ መቃብር ሄዶ ቀብር መዘየር ሱና ነው። በነገራችን ላይ ቀብር መዘየር ጋራ ሌሎች ሙንከሮች ስለመጡ ነው ማስጠንቀቂያ የሚደረገው። ወይ እዛ ሄዶ ሶብር ማጣትና ማልቀስ። ሴትዮዋ ቀብር አጠገብ ቁጭ ብላ ያለቀሰች አገኟት ነብዩ ሰለላሁ ዐለይሂ ወሰለም። ኢተቂላህ ያ አመተ አላህ፣ አላህን ፍሪ አሏት። ኢለይከ ዐኒ ፈኢነከ ለም ቱሰብ ቢሙሲበቲ አለቻቸው። አላወቀቻቸው። ወደ እባክህ ፈቅበልልኝ እባክህ የኔ መከራ አልገጠመ ያልተያዘ ግልግል ያውቃል ስትላቸው ጥለዋት ሄዱ። በኋላ መጣች። በኋላ ስትመጣ ኢነማ الصبر عند الصدمة الأولى፣ ትዕግስት እኮ መጀመሪያ መከራ ሲገጭሽ ነው እንጂ የፈለጉትን ያህል ተወራጭተው ተበሳጭተው ጨርቅ ቀደው ሲደክምማ መሰበር ነው ይደረጋል አይባል። ይሄ ትክክል አይደለም። ስለዚህ እዛ ሶብር ያስፈልጋል። ከዛ ውጪ ደግሞ የሞቱትን ሰዎች ሁኔታ ማሰብና ራስን እዛ ቦታ ማድረግ። እንታውን ዛሬ ህንጻ አለ፣ መኪና አለ፣ ሚስት አለ፣ ልጅ አለ፣ ጓደኛ አለ፣ ክብር አለ፣ ዝና አለ። ከዚህ ሁሉ መዞ ሳች ያስገባሃል። ሀብታም ከሆንክም ብዙ ሀብታሞች አሉ፣ ባለስልጣን ከሆንክ ብዙ ስልጣኖች አሉ፣ ውበታም ከሆንክ ቆንጆዎች አሉ፣ ታዋቂ ከሆን ታዋቂዎች አሉ። አንተን የመሰለ ሚሊዮኖች እዛ ገብተዋል። ማን አንተ? ያንን እንድታስብ ነው ነብዩ ሰለላሁ ዐለይሂ ወሰለም ኩንቱ ነሃይቱኩም ዐን ዚያረቲ አልቁቡር ፈዙሩሃ ፈኢነሃ ቱዘኪሩኩም አልአኺራ ከልክያችሁ ነበር። የከለከሉት ሌላ ሙንከር ስለሚሰራ ነው። እኔ ከራሴም ሆነ ከማንም ቀብር ከሚሄድ ሰው ሁሉ የምታዘበው አላህ ያሽረን እንጂ አለ። ቀብር እንግዲህ ዘመድ ሲሞት ወይ በድር በዚያራ ብሎ የሚሄድ ናድር ነው። ብዙ ስራ አለን ነው ሁሌ የምንለው። ይህንን አኺራ ማስታወስን ስራ ብለን አንሄድም አይደለም። ያንን እንግዲህ የምንወደው ጓደኛችን እንደኛው ዓላማ የነበረው ህልም ያለው እቅድ ያለው እሱን ቀብር እያስገባን ሄሎ ገበያው እንዴት ነው ትርፉሳ ቀብር ላይ ቆመ ትንሽ እንኳን ሶብር እንጂ ከት ሳቅ። ያ ኢላሂ ما هذه القسوة ምን ማለት ነው? ሌላው መድኃኒት ነው ያነሳ ያለሁትና ለነዚህ ደካማ ለሚባሉ ሰዎች ማዘን፣ የየቲምን ራስ ዳበስ ማድረግ፣ ጉርሻ ካለ አጉርሰህ ማለፍ፣ አይዞህ ምን ጎደለ አለኝ አስታዋሽ እንዲል። የቲም ማለት ልቡ የተሰበረ ሰው ነው። የቲም የሆነው አባቱ ስለሞተ ነው። አንተ አባት ነህ። ያንተ ልጅ ሲሞት አንተ ስትሞት ያንተ ልጅ ምን እንደሚሆን ማሰብ ያስፈልጋል። ይሄን አላህ ነው ያለው። وليخشى الذين لو تركوا من خلفهم ذرية ضعافا እነዚያ ከጀርባቸው ደካማ ዝርያዎችን የሚጥሉ ሰዎች ይጠንቀቁ፣ ይፍሩ አላህን። خافوا عليهم በእነሱ ላይ የሚፈሩባቸው ይሁን። فليتقوا الله وليقولوا قولا سديدا አላህን ይፍሩ፣ ትክክለኛ ነገር ይናገሩ ይላል። ታማሚ ስታይ አንተም ታማሚ መሆን ትችላለህ። ይሄ ዛሬ ጤና ይሄ ጉልበትህ ያንተ ሀብት አይደለም፣ አላህ ሰጥቶ ሆኖ ሲፈልግ ያነሳው። ዛሬ ግን አላህ እንግዲህ ለነገው ይሆነኛል ብለህ እንትን ካረክ ሰበብ العافيه ይሆናል። ዳውም ዳው መርዳኩም بالصدقه የሚልከው ሐዲስ አለ። በሽተኞቻችሁን በሰደቃ ፈውሱ ይላል። صحة ወርግጠኛ አይደለሁም። ሌላውና የመጨረሻው በመጨረሻም ብሎ በጣም ወሳኝ ስለሆነ ነው ይሄን ማነሳው الخلوة بالله ከአላህ ጋራ ገለል ማለት። ከሰው ጋር ብዙ ተቀላቀልን አይደል? እስቲ ለብቻ ቆም ብለህ ራስህን ሂሳብ አድርግ። ምን ያህል በጎ ነገር አስመዝግቤያለሁ? ምን ያህል መጥፎ ነገር አስመዝግቤያለሁ? አሁን አላህ ፊት አሁን ባለሁበት ብቀርብ አላህ ይምረኛል ይቀጣኛል? ምን ይሻለኛል? የሰው ሕቁቅ ካለብኝ እንዴት ልመልስ? የአላህ ሕቁቅ ያጎደልኩትን እንዴት ምህረት ላገኝ? ትንሽ ወቅፋ مع النفس ሰውን መውቀስ ቀላሉ ነገር ነው። ራስን መውቀስ ግን አላህ Subhanahu Wa Ta'ala ራሷን የምትወቅስ ነፍስ ማለባ لا أقسم بيوم القيامة ولا أقسم بالنفس اللوامة التي تلوم نفسها ማለት ራሷን የራሷን ድክመት የምታይ ራሷን በመስታወስ የምትመለከት እዚህ ላይ ጉድፍ አለበት፣ እዚህ ላይ ችግር አለበት፣ እቺን አስተካክላት፣ እቺን አርማት ብሎ ለማለት ከአላህ ጋር ቆም ብሎ ማሰብ ያስፈልጋል። አላህ ወደሱ ተመልሰን እርቁን እናገኝ ያድርገን።